ጠቅላይ ሚኒስትር አብይ አህመድ ቲክቶክ ስለሚጠቀሙ ዩቲዩብ እንዲሁም የተለያዩ ሶሻል ሚዲያዎችን ስለሚጠቀሙና ስለሚለቋቸው ነገሮች ጠንቀቅ ያለ መልእክትን አስተላልፈዋል። ብዙዎችን በጋራ ድርጅት ልንከፍት ነው በማለት ብዙ ሚሊዮኖችን ከሰበሰበ በኋላ በተለይ መጨረሻ ላይ ተሰውሯል ማለት። በሚያሳዝን ሁኔታ በትግራይ ለረሃብ ለተጎዱ ወገኖቻችን የተሰበሰበውን ገንዘብ ለፖለቲካ ዓላማ እንደዘረፉት እየተነገረ ነው። ተያያዥ ጉዳዮችም አሉ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ በተለይ በጣም ታዋቂ የሆኑ አሁንም ለመስራት ላሰቡ ሰዎች ይበልጥ ለነሱ ነው። ትናንሽ ፎሎወርም ቢኖራቸው የምናደርገው ነገር ከውጭም ቢሆን የምንኮርጀው ከሆነ ለህብረተሰቡ ጎጂ መሆን የለበትም። እያንዳንዱ ነገር ካሁን በኋላ እንመክራለን፣ እንገስጻለን። እንግዲህ ሰሞኑንም የቲክቶከሮች ታስረው ተፈተው ነበር። አሁንም አንዳንዶች ውስጥ ለውስጥ እንግዲህ አንዳንዶቹ እየታሰሩ ነው ማለት ነው። ምክንያቱም አንዳንዶቹ ከባህል ከሃይማኖት ውጭ ያስተላልፉ የነበሩ አሁንም ይቀጥላል ተብሏል። ስለ ማስተር አብነት ጤንነት ጉዳይ አዲስ መረጃ አለ። በአሁኑ ሰዓት ወንድማችንን ማስተር አብነት አስመልክቶ ጥሩ ዜና ተሰምቷል። በአሁኑ ሰዓት እንግዲህ የጤናው ሁኔታ ጥሩ ሁኔታ ላይ እንዳለና እንዲሁም ደግሞ ሕክምናውን በሲልክ ሮድ ሆስፒታል እየተከታተለ እንዳለ እንግዲህ ተሰምቷል። እንግዲህ ብዙዎችም የተቀባበሉት ነው። አሁን ጥሩ ጤንነት ላይ እንዳለ እንደሚሻለውም እየጎበኙት እያዩት ይገኛሉ ማለት ነው። አሁንም እግዚአብሔር ፈጽሞ ይማረው ነው የምንለው። በመቀጠልም የማሰማችሁ እንግዲህ ብዙዎቹን ያስደመመው በደብረ ብርሃንና በትግራይ በህጻጽ አካባቢ የተፈጠረው የረሃብ ምክንያት ማለት ነው። ሁሉም ኢትዮጵያውያን በመተባበር እንግዲህ የተለያዩ ገቢ ማሰባሰቢያዎችንም በሚያስደንቅ ሁኔታ አድርገዋል። እጅግ በጣም ደስ የሚል ሰበር ዜና ተሰምቷል። በዚህ ሰዓት በደብረ ብርሃን ለተፈናቀሉ ወገኖች ድጋፍ የሚሆን 15 ሚሊዮን ብር በታዋቂው ባለሀብት ወርቁ አይተነው ድጋፍ ተደርጓል። ታዲያ ይህንንም ሲያስተባበር የነበረው ታኩር 5 ሚሊዮን ብር እንደሚሸለምም ቃል ተገብቶለታል። ሐሳብ ነውና ልቀጥል።
አቤት ማስቀናት፣ አቤት ትብብር፣ ከታች ለሚያየው ፍቅራችሁ ሲያምር፣ እንዲህ ነው እንጂ ለወገን መቆም የእውነት የምር። ልበሰፊዋ እያለች መማር እያለች ሳሪ፣ መቼም ባዶ አይሆን የወገን ሞሰብ የወገን ትሪ። የደሴ ፈርጦች በአንድነት ቁመው ሚፍታህ ከታኩር፣ እንዴት ሆኖ ነው ሚስኪኗ ማራ ጦሙን የሚያድር። ልበቀናዋ እያለች መሲ እያለች ሙኒት፣ አንዲትም እናት በጣም ደስ ይል ነበር። በተለይም በተለያዩ በሶሻል ሚዲያ ላይ ሲሰዳደቡ ሲወቃቀሱ የነበሩ ግን ለወገኖቻችን አንድ መሆን አለብን ብለው ደስ በሚል ሁኔታ እንግዲህ ከተጠበቀው በላይ ስራን ሰርተዋል ማለት ነው። ይህም የሚበረታታ ነው። በመቀጠልም ይህ አስደሳች ነገር አይደለም የማቀርብላችሁ ማለት ነው። ስለ ኢትዮጵያ፣ ግብፅና ኤርትራ የተመለከተ ጉዳይ ነው። ፖለቲካ አይደለም። ስለ ሀገራችን ጉዳይ ሁላችንም ማወቅ የሚገባን ነገር ነው። እነሆ በዚህ ሰዓት አሰብን አስመልክቶ ለኢትዮጵያውያን መልካም ዜና የተሰማ አይመስልም። ኢሳያስ አፈወርቂና አልሲሲ ኢትዮጵያ ላይ ማሴራቸው ቀጥለዋል። ወትሮንም የኢትዮጵያን ውድቀት የሚመኙትና ኢትዮጵያን ለመጣል ሌት ተቀን የሚታትሩት እነዚህ ሁለቱ መሪዎች በአዲስ አጀንዳ ብቅ ብለዋል። ኢሳያስ አፈወርቂ አሰብን ለግብፅ ለመስጠት እያኮበኮቡ እንደሆን ተሰምቷል። ግብፅ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ እየተገለጸ ይገኛል። ዘናሽናል ጋዜጣ እንደዘገበው ግብፅ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብፅ በአባይ ወንዝ ላይ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል መሆኑ ተሰምቷል። ቅርበት ያላቸው ምንጮቹ በዋቢነት የጠቀሰው ዘገባው ግብፅ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ አገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። በኤርትራና በግብፅ እየተደረገ ያለው ስምምነት ማለት ነው። ግብፅ እንግዲህ በታሪክም እንደሚታወቀው ከጥንት ጀምሮ ከኢትዮጵያ ጋር በቃ ተቃራኒ ሀሳቦችን የምታነሳ ነው። በተለይም ከአባይ ግድብ ጋር ተያይዞ አሁን ይበልጥ ነገሩ እየሰፋ መጥቷልና ከጥንትም ያለ ታሪክ ነው። አሁን ታዲያ ከኤርትራ ጋር ጥሩ ጉርብትና ፈጥረናል እያሉ እንግዲህ አሰብን አሳልፋ ልትሰጥ እንደሆነ አሁንም እየተዘገበ ነው የሚገኘው። ከሶማሊያ ጋርም ከጎረቤት ሀገር ጥሩ ግንኙነትን አድርጊያለሁ እያለች ነው። እንግዲህ ግብጾች በታሪክ ያደርጉት የነበረ ከሺህ ዘመናት በፊት ያለውን የጥላቻ እንግዲህ አሁንም ቀጥለውበታል ማለት ነው። ይህ ነገር ታዲያ ብዙዎችን የሚያሳስብ ነው እየተባለ በመረጃዎች እየተዘዋወሩት ይገኛሉ። ምን ትላላችሁ እናንተስ? አያሳስብም ይህ ነገር? በመቀጠልም ሰሞኑን መነጋገሪያ የሆነው ማን ያዘዋል እሸቱ ያደረገው ነገር ብዙዎችን አስቆጥቷል። ማን ያዘዋል እሸቱ የአርባ ምንጭ ከነማን ከመቀሌ ሰባ እንደርታ ጨዋታቸው በፊት ሞቲቬት ሊያደርጋቸው ሞክሮ ነበር፣ ሊያነቃቃቸው ሞክሮ ነበረ። ነገር ግን የመቀሌ ሰባ እንደርታ ቡድን የአርባ ምንጭ ከነማን 2-0 ግርፍ አድርጎታል። ታቱን ኳስ ሄዶ መረብ ውስጥ ሲገባ ይታያል። ሁለታችሁ የሚያወጣው ነገር ያለ ሁለቱም ስለምትችሉ ብዙዎቻችሁ ታውቁታላችሁ። ሞቲቬሽናል ስፒከር ላይ ነው ብዛት የሚሰራው እና ማን ያዘዋል እሸቱ አርባ ምንጭ ከነማ ከመቀሌ ሰባ እንደርታ ጋር ሊገጥም በሚዘጋጅበት ሰዓት ታዲያ ሞቲቬሽናል ስፒከር ምክሮችን እየመከራቸው ሞቲቬት እያደረጋቸው እና እንግዲህ በሞቲቬሽን እንደሚያሸንፉ 100% እርግጠኛ ካደረጋቸው በኋላ የተፈጠረው ነገር ግን 2-0 ነው። ታዲያ ብዙዎችም እንግዲህ በጣም ቁጣን ቀስቅሰዋል ማለት ነው። ለዚህ አይነት ነገሮች ለውጤታማነት ሞቲቬሽናል ስፒከር ሳይሆን ዲሲፕሊን ፕላስ ስራ ነው። ለማንኛውም ላይ አሁን ብዙዎች አሉ የሚሸውዱ ምንም በሌለ ነገር በአየር ላይ ሞልተው በኋላ ሪዛልቱ ባዶ ይሆናል ማለት ነው። ስራና ካለ ዲሲፕሊን ውጪ የሚመጣ ውጤት እንግዲህ እንደሌለ ብዙዎች እየመሰከሩ ነው። የሞቲቬሽናል ስፒከሩ ማን ያዘዋል እሸቱ ውሃ በላው እያሉ ነው። ብዙዎች ሀሳባችሁን ስጡበት። በመቀጠልም ብዙዎችን ያሳዘነው በተለይ በሳዑዲ ያሉ እህቶቻችን ብዙ ብር ከተቀበለ በኋላ ትልቅ ድርጅት ልንከፍት ነው በማለት ብዙ ሚሊዮኖችን ከሰበሰበ በኋላ አድራሻውን ዘግቶ ጠፍቷል። ምንድነው የሆነው ነገር? እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር
ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰው ነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው ትንሹ 500 ሺህ ነው። ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ እንትና ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደማገኝ ነው ቃል የተገባልኝ? ምንድነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም? ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይሄን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር ብር ክፈሉ ከዛ በኋላ ስራውን ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ጎበዝ ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይሄን ብር ስከፍል ስንት ብር ይዞልኝ ይመጣል? ስራው ምንድን ነው? መቼ ይጀመራል? ትርፉን በስንት ጊዜ ይመጣል የሚለውን ነገር ቁጭ አርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ። 500 ሺህ ከፍለሽ ግን ይህን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት አገኛለሁ? እሺ በስንት ጊዜ በስንት ወር በዚህ ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን እያወጣን ብቻ 31 አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ እሺ እንደዛ ተባላችሁ ከመለመላችሁ ግሩፕ ገባችሁ፣ ቴሌግራም ግሩፕ። እሺ ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋሉ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንት ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉ። ማቾት እንግዲህ ምንም ነገር ሳይዙ ሳይጨብጡ ከ31 ሰው በላይ እንግዲህ 1 ሚሊዮንም 500 ሺህም እያወጡ ምንም ባልተያዘበት ማስረጃዎች ሆነ ምንም ነገር በእጅ የሚጨበጥ ነገር በሌለበት እንግዲህ ብዙዎች ተዘርፈው ተበልተዋል ማለት ነው። ይህ ነገር ግን ዛሬ የጀመረ አይደለም። ከዚህ በፊትም በተለይ በሳዑዲና በተለያዩ አካባቢ ያሉት የሆነ ለውጥን ይጓጓሉ። እንደዚህ ሲባሉ በአጭር ጊዜ እንለወጣለን፣ በቃ የራሳቸውን ፎርሙላ አዘጋጅቶ ያ ሰውዬ የሚሰበስብ እነሱን ሞቲቬት የሚያደርግበት ነገሮችን ተጠቅሞ እንግዲህ ብሩን ከሰበሰቡ በኋላ መጨረሻ ላይ ጠፍቷል ማለት ነው። ለብዙዎቻችንም ትምህርት ይሆናል። የሆነን ነገር ስንጀምር የሆነ ማስረጃ በእጅ የሚጨበጥ ነገር ራሱ መኖር አለ። መቀጠልም በጣም በሚያሳዝን ሁኔታ ከገዛ ልጁ እንግዲህ የተፈጠረ ነገር ነው። የገዛ ልጁን በመድፈር እንግዲህ ጸንሳለች ማለት ነው። ብዙዎችንም አስቆጥቷል። ላሰማችሁ። እጅግ ያሳዝናል በእውነት ለመስማትም የሚቀፍ ነው። ምን አይነት ዘመን ላይ እንደደረስን በእውነት እጅግ ማሰብ ይከብዳል። ይህ የምትመለከቱት ግለሰብ የገዛ ልጁን ደፍሮ እንደጸነሰች ነው እንግዲህ የተሰማው። በሀዲያ ለአቅመ ሔዋን ያልደረሰች የገዛ ልጁን አስገድዶ የደፈረው ይህ የምትመለከቱት አባትም 19 ዓመት እንደተፈረደበት ተሰምቷል። ሸፋ ሞሳ የተባለ እንግዲህ ይህ አባትም ለታዳጊዋ የከሰል ፍም አምጭልኝ በማለት ያዛታል። ልጅም የአባቷን ትዕዛዝ ተግባራዊ በማድረግም
የከሰል ፍሙን ባመጣችበት ወቅት ከውስጥ በሩን በመቀርቀር በቢላዋ በማስፈራራትና እንዲሁም ደግሞ በሽርጥ አፏን በማፈን በራሱ ልጅ ላይም አስገድዶ የመድፈር ወንጀል መፈጸሙ በማስረጃ ተረጋግጦበታል። ተደፋሪዋ ልጅ የመራቢያ አካል አካባቢ የቆየ አካላዊ ጉዳትና እንዲሁም የ19 ሳምንት ነፍሰ ጡር መሆኗ ከሆሳና ንግስት ኢሌኒ ስፔሻላይዝድ ሆስፒታልም የተገኘው እንግዲህ የምርመራ ውጤት ያሳያል ማለት ነው። በእውነት እጅግ የሚያሳዝን ነው። እናንተስ በዚህ ጉዳይ እንደው ምን ትላላችሁ? ሀሳባችሁ? ለመውራትም ለመስማትም በጣም የሚሰቀጥጥ ነገር ነው። በተለይም በአሁኑ ጊዜ በተለያዩ ቦታዎች ላይ የሆነ አዳዲስ እንግዳ የሆኑ ነገሮች እየተፈጠሩ ነው ማለት ነው። ከሃይማኖትም ከባህልም ከስርዓት ውጭ የሆኑ ነገሮችና ተመጣጣኝ የሆነ ቅጣትም ያስፈልጋል እያሉ ነው ብዙዎች። ምክንያቱም አሁን በጣም እየቀጠለና እየበዛ ነው ሄደው እንደዚህ ተቀጠልም ብዙዎችን ያስቆጣውና ያሳዘነው በትግራይ አካባቢ በተፈጠረው በተለይም በህጻጽ እርዳታ ለወገኖቻችን በሚል ብዙዎች እየረዱ ባለበት ሰዓት ታዲያ እንግዲህ ለፖለቲካ ዓላማ መጠቀሚያ ዘርፈውታል፣ ሰርቀውታል እየተባለ ነው። በህጻጽ መጠለያ የሚገኙ ወገኖቻችን በረሃብ እየተለበለቡ ባሉበት በዚህ ወቅት አስደንጋጭ መረጃ ወጥተዋል። ለመጠለያው ተፈናቃዮች ተብሎ ላለፉት 4 ወራት የተላከ በሚሊዮኖች የሚቆጠር ብርና በሺዎች የሚቆጠሩ ኩንታል እህል በትህነግ ቲፒኤልኤፍ መዘረፉን መናኸሪያ ሬዲዮ የውስጥ ምንጮችን ጠቅሶ ዘግቧል። እንደ ዘገባው ከሆነ በአጠቃላይ 12.1 ሚሊዮን ኩንታል ግራም እህልና 55.5 ሚሊዮን ብር ለተፈናቃዮች ተልኮ ነበረ። ይህ ሁሉ ሀብት እየደረሰ ህዝቡ በረሃብ እያለቀ ይህን ያህል ድጋፍ ለምን ለተረጂዎች አልደረሰም? መረጃው እንደሚያመላክተው ከሆነ ድጋፉ ለፖለቲካና ለወታደራዊ ፍጆታ እየዋለ ነው። ይህን የህዝብ ጉርስ መንጠቅ ከመስከረም ጀምሮ ከ121 ሺህ ኩንታል እህልና ከ55 ሚሊዮን ብር በላይ ለህጻጽና አካባቢ በ4 ወራት ውስጥ ብቻ ከፌዴራል መንግስት መላኩን የኢትዮጵያ አደጋና ስጋት አመራር ኮሚሽን አስታውቋል። እንደምታዩት መስከረም ላይ 2.5 ሚሊዮን ኪሎ ግራም እና 12 ሚሊዮን ብር እንዲሁም ጥቅምት ላይ 3.1 ሚሊዮን ኪሎ ግራም ስንዴና 14.5 ሚሊዮን ብር ለህጻጽና አካባቢ ለተጎዱት ወገኖቻችን ከፌዴራል መንግስት መላኩ ተሰምቷል ማለት ነው። የፌዴራል ስጋትና አመራር ኮሚሽን እንደተናገረው ከሆነ እዚህ የሚያስፈልገውን ድጋፍ ልከናል። እዛ ያለውን የማስተባበርና ለኛው ተጎጂ ወገን የማድረሱ ስራ እንደሰማችሁትም እንግዲህ በጣም ብዙዎች እርዳታ ያደርጋሉ ለወገናችን እንድረስ በሚባልበት ሰዓት ታዲያ አሁንም ለፖለቲካ ማስፈጸሚያ ለተለያዩ ለሚያስፈልጋቸው ነገር እየዋሉት ይገኛሉ። ዘይቱን ዱቄቱን ሳይቀርና በጣም የሚያሳዝን ነገር ነው እና በተገልጋይ ስም የፖለቲካን ዓላማ ማስፈጸም ይህ በጣም ነውርና ጸያፊ ነገር ነው። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ይሻሻሉ የምትሉትን ኮሜንት ላይ አስፍሩ። መልካም